ዳዊት እንደዚህ አለ፣ ሁሉም ይቅር አለ። ሁሉም ይቅር። ካንተ በኋላ ነው ይሄ የመጣው አለ ዙፋን። ካንተ በኋላ ነው ይሄ የመጣው አለ ክብር፣ ባለጠግነት። ካንተ በኋላ ነው ይሄ ሁሉ ከበባ፣ ይሄ ሁሉ ግርግር፣ ይሄ ሁሉ ጫጫታ እና ሁሉም ይቅር አለ ዳዊት። ሁሉም ይቅር። ያ በእረኝነት ወራቴ የከብት ጭራ ተከትዬ ሲሄድ እኔን ማንም ሰው ሳያውቀኝ በወንድሞቼ በነ ኤልያብ ፊት እንኳን በተረሳው ጊዜ አባቴ እሰይ እኔን በረሳ በዘነጋበት ሰዓት ምድረ በዳ ከአንበሳና ከድብ ጋር ታግዬ የምጥልበትን መንፈስን ግን እንዳትወስድብኝ አለ። ያንን መንፈስ አለ ያንን መንፈስ እንዳትወስድብኝ አለ ዳዊት። ኢየሱስ ለዚህ ነው እንደ ልቤ ያለው። እንደ ልቤ ነው አለ። እንደ ልቤ ዳዊት ምንም ቢበድል እንደ ልቤ ነው አለ። ልቡን እግዚአብሔር ስለሚያውቀው ነው። ዳዊት ዙፋን ኖ ይቅር አለ። ይሄኛውን ሰደዋል አልፈልገው። ራቁት ነኝ በእግዚአብሔር ፊት፣ ራቁት ነኝ በእግዚአብሔር ፊት። የተሰወረ ነገር የለኝም። ልብንም ኩላሊትን የሚመረምር አምላክ ከኔ ጋር ነው። ሁሉን ያያል፣ ሁሉን ይመለከታል የእግዚአብሔር ልጅ ኢየሱስ። ዳዊት ይቅር አለ፣ ሁሉን ውሰድ አለ። ግን ቅዱሱን መንፈስን ለዚህ እኮ ነው ለዘላለም ከእናንተ ጋር የሚኖረውን መንፈሴን እሰጣችኋለሁ። የትኛው ለዘላለም በሆነ ምክንያት የማይወሰድ መንፈስ ቅዱስ ካንቺ ጋር ነው። መንፈስ ቅዱስ ካንተ ጋር ነው ወንድም። መንፈስ በምንም የማይወሰድ በምንም እና አየህ፣ በምንም የማይወሰደው መንፈስ ቅዱስ ካንተ ጋር ሆኖ ነው። ስትወርቅ ከመንፈስ ቅዱስ ጋር ነው የምትወርቀው። ስትበድል ከመንፈስ ቅዱስ ጋር ነው የምትበድለው። የሆነ ጨለማው ስትገባ ከመንፈስ ቅዱስ ጋር ነው የምትገባው። መንፈስ ቅዱስ ያያል። ለዚህ ነው ጳውሎስ ሲናገር ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ እንዳታሳዝኑት አለ። መንፈስ ቅዱስ ከእናንተ ጋር ነው እና ዳዊት ውሰድ አለ። ሁሉም ነገር ይቅር አለ። እኔ በገና ስደረድር የሚመጣው ያ የታምራት ጣት፣ እኔ በገና ስደረድር አንበሳና ድብ ታግዬ እንድጥል የሚያደርገኝ መንፈስ፣ እኔ በገና ስደረድር ምድረ በዳ የከብት ጭራ በምከተልበት ከተማ እኔን ማንም ሰው እኔን በማያውቅበት ወራትና ዓመታት ያልተለየኝ ምድረ በዳ ከብት መካከል መጥቶ እኔን ያከብረኝን ያንን ግን ቅዱሱን መንፈስን ከኔ ላይ እንዳትወስድ አለ። እንዳትወስድብኝ አለው። እንዳትወስድብኝ እሱ ከሌለ እኔ ምንም ነኝ አለ። እኔ ምንም ነኝ አለ። ስለዚህ ኤልያብ በላቸው፣ ትላልቅ እነ ኢዮአብ የጦር ጀነራል በላቸው የተሰበሰበ ይሄ ሁሉ የተሰበሰበው ከመንፈስ በኋላ አምባይቱን ጽዮን ከመንፈስ በኋላ ነው የሰጠኝ። ይሄ ዙፋን የመጣው ከመንፈስ በኋላ ነው። ስለዚህ ሁሉን መውሰድ ትችላለህ አለው። መፍትሄ ነው የኔ ጌታ አለ። ሁሉን ውሰድ፣ ግን ቅዱሱን አለው ያንን ያ ምጽናናበትን ያ ደስ ሲለኝ በገና ደርድሬ ማዜምለትን ያንን መንፈስን ግን ከኔ እንዳትወስድ። ያለ መንፈስ ቅዱስ እኛ ምንም ነን። እና እዛ መስቀል ላይ ውሃ ጠማኝ ሲል ሆምጣጣ ያመጡለት ያንን ሰፍነግ ያንን ቆምጣጣ ያንን መርዝ ያንን ገዳይ ነገር ጠጣና ኢየሱስ እንደዚህ አለ፣ ተፈጸመ አለ። ተፈጸመ፣ it is done አለ። ተፈጸመ። አየ ለካ እኔን ስለማጽደቅ ነው እሱ ከሙታን በኩር ሆኖ የተነሳው። ለካ እኔን በአብ ቀኝ ሊያስቀምጥ ነው እሱ የተዋረደው እኔን ሊያከብር ነው። እሱ መኖሪያ ያጣው እኔ እንድኖር ነው። እሱ የታረዘው እኔ እንድለብስ ነው። እና በዚህ አንደርስታንዲንግ ነው እኔ ጋድን ወርሺፕ ማድረግ የምፈልገው። በእኔ ህይወት እንዲቀዘቅዝ ኢየሱስ አልፈልግም። ፍቅሩ ትላንት በልጅነቴ ወራት ኢየሱስ ሆስፒታል በመከራ በሞት ሰዓት በነበርኩበት ሰዓት ላይ ይሄ ተቀዶ ሞት ኢየሱስን በማላውቅበት ወራትና ዓመታት እኔ ሊያድን ሲመጣ ያየሁት ያ የፍቅር ፊት እስከ እርጅና እስከ ሽበት ከኔ እንዲቀጥል ነው የምፈልገው። በዛ ፍቅር በዛ ያ የማይለመደው ያ እግዚአብሔር ፍቅር ያ ምህረት ያ ቸርነት ያ ደግነት ያ በጎነት ያ መልካምነት እግዚአብሔር ትዝ ይላችኋል። ልጆች ሆናችሁ ገና ክርስቶስ ኢየሱስን ስትቀበሉ የነበራችሁ እግዚአብሔር ፍቅር ያኔ ጸልያችሁ ዘምራችሁ ማትጠግቡት ኢየሱስ ዛሬ ምንነካችሁ? ዛሬ ጎረመሳችሁ? ዛሬ አደጋችሁ? ዛሬ አወቃችሁ? ዛሬ እግዚአብሔር ቃል ላይ ጎረመሳችሁ? ያ የልጅነት ፍቅር ማን ወሰደባችሁ? ማን ወሰደብን? ማን ነው ከልባችን የወሰደው? ያንን ንጹህ ፍቅር
ያ ቤት ለቤት እየሄድን ያ በየጎዳና የምንሰብከው ኢየሱስ ያላገኘነው ሰው ሁሉ የምናወራው ኢየሱስ አይለመድም። ፍቅሩ ከባድ ነው። እኔ ፍቅር ይዞኛል። እኔ ኢየሱስን መልመድ አልችልም። በምንም ውስጥ ገብቼ ልወጣ እችላለሁ። በምንም ጥፋት፣ በምንም በደል፣ በምንም ኃጢአት፣ በምንም ርኩሰት ውስጥ ገብቼ ልወጣ እችላለሁ። ግን አላህ ሆሊ ስፒሪት እኔ ያለሱ መኖር አልችልም። እኔ ያለ ኢየሱስ ምንም ነኝ። እኔ ያለ ኢየሱስ መኖር አልችልም። እኔ ያለ ጌታ መኖር አልችልም። ኔቨር ኤቨር አልችልም። አይለመድ እና ያንን ፍቅር አስቡ። ያ ተሰብኮላችሁ ኢየሱስን በልባችሁ ዙፋን ላይ ስታነግሱ ኢየሱስን ስትቀበሉ ከተቀበላችሁበት ቀን ጀምሮ ለተወሰኑ ጊዜያት ውስጣችሁ የነበረ መቀጣጠል፣ ውስጣችሁ የነበረ ፍቅር፣ ውስጣችሁ የነበረ ያ የልጅነት መንፈስ አቤት ኢየሱስ። ለዚህ እኮ ነው መንፈስ ቅዱስ ሕይወት ሰጪ መንፈስ ነው። መንፈስ ቅዱስ ወደ እውነት ሁሉ የሚመራ ነው። መንፈስ ቅዱስ የተአምራት መንፈስ ነው። መንፈስ ቅዱስ ያለቀ የተቆረጠን ነገር የሚቀጥል መንፈስ ነው። መንፈስ ቅዱስ እናንተ ግን በመንፈስ የሥጋን ሥራ ብትገሉ በመንፈስ እንጂ በሥጋ አይደላችሁም። የናዝሬቱ ኢየሱስን ከሙታን ያስነሳው ያ የክብር መንፈስ በእናንተ ውስጥ ቢኖር ሙት ለሆነው ነገራችሁ ከክርስቶስ ኢየሱስ ጋር ሕይወትን ይሰጠዋል። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። ኢየሱስ ተመልከቱ በመንፈስ ቅዱስ ተጸነሰ። ኢየሱስ በመንፈስ ቅዱስ ተጠመቀ። ኢየሱስ በመንፈስ ቅዱስ ምሪት ወደ ምድረ በዳ ተወሰደ። ኢየሱስ በመንፈስ ቅዱስ ኃይል ከሙታን በኩር ሆኖ ተነሳ። ኢየሱስ በመንፈስ ቅዱስ ምሪት በመጨረሻው ዘመን ለፍርድ ይመጣል። መንፈስ ቅዱስ የሕይወት መንፈስ ነው። መንፈስ ቅዱስ የተአምራት መንፈስ ነው። መንፈስ ቅዱስ አቅጣጫ የሚያሳይ መንፈስ ነው። ኢዮብ እንደዚህ ያለ እግዚአብሔር መንፈስ ፈጠረኛል፣ ሁሉን የሚችል የሕያው እግዚአብሔር እስትንፋስ ሕይወትን ሰጠኛል። ለዚህ ነው መጽሐፍ ቅዱስ ሲናገር መንፈስን አታጥፉ። ለምን? ከአንዱ መንፈስ ተጠጠናልና አባ ብለን የምንጮህበትን የልጅነትን መንፈስ ተቀብለናል። ሰው ያለ መንፈስ ቅዱስ ምንም ነው። መንፈስ ቅዱስ በመጨረሻው ዘመን የቤተ ክርስቲያን ጥላ ነው። መንፈስ ቅዱስ የሌለባት ቤተ ክርስቲያን አብም ወልድም የሉም። ያለ መንፈስ ቅዱስ ምሪት ቤተ ክርስቲያን ባዶ ናት። መንፈስ ቅዱስ ነው የሚያስተነብየን። መንፈስ ቅዱስ ነው የሚያናግረን። መንፈስ ቅዱስ ነው መገለጥ የሚሰጠን። መንፈስ ቅዱስ ነው ምስጢራትን የሚገልጠው። መንፈስ ቅዱስ ነው መጽናናትን የሚሰጠው። መንፈስ ቅዱስ የሕይወት መንፈስ ነው። ለሰማያት እግዚአብሔር በመንፈሱ በኩል ውበትን ይሰጥ ነበረ። መጽሐፍ እንደዚህ ይላል፣ እግዚአብሔር በመንፈሱ በኩል ለሰማያት ውበትን ይሰጣል። ዝብርቅርቅ ላለ ሰማይ፣ ቅርጽ አልባ ለሆነች ምድር እግዚአብሔር በመንፈስ ቅዱስ አማካኝነት ምሪትን እየወሰደ እግዚአብሔር አባት በመንፈስ ቅዱስ አማካኝነት ለሰማይና ለምድር ውበትን ይሰጥ ነበረ። መጽሐፍ እንደዚህ ይላል፣ መንፈስን ትልካለህ እነርሱም ይፈጠራል። የእግዚአብሔር መንፈስ ፈጣሪ ነው፣ የሚፈጠር ነው። በምድረ በዳ ያለውን አራዊት ሁሉ የፈጠረው የእግዚአብሔር መንፈስ ነው። አዳምን ሰራ፣ ሲጨርስ የሕይወትን እስትንፋስ ሰፋለበት። ያ የሕይወት እስትንፋስ መንፈስ ቅዱስ ይባላል። መንፈስ ቅዱስ ሕይወትን የሚሰጥ የተአምራት መንፈስ ነው። ራእይ 11:11 ላይ እግዚአብሔር ቃል ሲናገር ከእግዚአብሔር ዘንድ የወጣ የሕይወት መንፈስ ገባባቸው ይላል፣ በእግሮቻቸው ማቆማቸው። የምን መንፈስ? የሕይወት መንፈስ፣ መንፈስ ቅዱስ። ይህን መንፈስ ነው ዳዊት እንዳትወስደዋል፣ ሁሉን ውሰድ፣ ይሄኛው ግን እንዳትወስዳል፣ እንዳትወስድ፣ ይሄን እንዳትወስድብህ። ይቅር፣ ግርግሩም ይቅር፣ ስልጣኑም ይቅር፣ ዙፋኑም ይቅር፣ እውቅናውም ይቅር፣ ከበሬታውም ይቅር፣ ሁሉም ነገር ይቅር። አባ ለምንሃለሁ አለ። ያቺን ቅዱሷን መንፈስን ግን ከኔ እንዳትወስድ። ያኔ መንፈስን ከኔ የወሰድክ ጊዜ እኔ ሰው መሆን አልችልም። ውዳቂ የዓለም ጥራጊ ነው መሆነው። ያለ መንፈስ ቅዱስ እዚህ ጉባኤ መካከል የከበረ ሰው፣ ሕይወትን ያገኘ ሰው ማንም ሰው የለም። መንፈስ ቅዱስ ይሸከማል። መንፈስ ቅዱስ ይራራል። መንፈስ ቅዱስ ያዝናል። መንፈስ ቅዱስ ምሪት ይሰጣል። መንፈስ ቅዱስ ያጽናናል። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ አጽናኝ ነው። የእውነት ለሚሰማው መንፈስ ቅዱስ የሚናገር መለኮት ነው። ያ እኔ ስለማልችል ዓለም አንቅሮ ሲተፋይ
ያ ጀግና ዮናስ ያ 97 ኪሎ የሚመዝን ሜትር ከ83 የሚያህል ቁመት ያለው የሰማይ ስባሪ የሚያህል ሰውነቱ የሚያስፈራ ያ ዮናስ ሌጊዮን የሚባል አጋንንት ገብቶበት ምድር የሚያናውጠው በተገኘበት ይገደል የተባለ ዮናስ ያ አሸባሪው ዮናስ ያ ደፋሪው ዮናስ ያ ነፍሰ ገዳይ ዮናስ ያ ሌባ ወንበዴው ዮናስ ያ ፖሊስ ሰፈራችን የማይገባለት ፖሊስ ፊቱ ቆሞ የማያወራለት ዮናስ ያ አደገኛው ሰው አጋንንት የነበረበት ዮናስ ከመናፍስቱ ዓለም መንግስት ጋር በተጋጨና በተጣላ ጊዜ ቀይ ሜርኩሪ ሰጣለ ብሎ ሮጊያ ወስዶ አጋንንቱ አርዶ ሆዱን ተርትሮ ቀዶ አንጀቱ በዚህ በኩል ወጥቶ በሆዱ ሰገራ ሲጸዳዳ የነበረው ሰውነት በካንሰር በሽታ ሲረግፍ በአንጀት ቲቪ በሽታ ሲረግፍ ጸጉሩ ሲረግፍ ያዝና ያ ክብር ያ ጦንቻ ሟሾ ሲጠፋ ትላንትና የነበሩ እኔ ፊት መቆም የማይችሉ ሚንቀጠቀጡ ሰዎች ሁሉ በህይወት እያለው አበባ የስንብት ወደ መቃብር መገባበትን የስንብት አበባ ይዘው መጣው አስቀምጠው አልቅሰው ሄደዋል። ከ97 ኪሎ 42 ኪሎ ገብቼ ሰውነቴ አልቀው ሰውነቴ ከዚህ ከሚወጣው የሰገራ ሽታ የተነሳ ሆስፒታሉ ገምቶ ሸቶ ከሌላ ፔሸንቶች ጋር አንድ ላይ መተኛት አትችልም ተብዬ ለብቻዬ አንድ ክፍል ተለይቶልኝ አንድ ክፍል ውስጥ ለብቻዬ አንድ ክፍል ውስጥ የሞቴ ቀን እየተጠበቀ ሁሉም ተስፋ ቆርጠው እናት አባት እህት ወንድም ሚስት ሁሉም ሞትና ሞት ብቻ እየተጠበቀ በተደጋጋሚ እግዚአብሔር ሆይ አንተ ሰማይ ዙፋን ላይ ካለ ነገ የሚባለው ቀን ሲመጣ እባክህ አልየው በተኛውበት አልጋ ውሰደኝ ብዬ ብዙ ቀን ለምኜዋለሁ። ሞትን ፈልጌ መሞት ናፍቆኝ መሞት መሄድ ፈልጌ እንደዚህ ሆኖ ከመኖር ይልቅ ማለት ይሄ በስብሶ ተቦጫጭቆ አንጀቴ በዚህ በኩል ወጥቶ ሞት እየተጠበቀ ኢየሱስ ሆስፒታል መጣ። ተስፋ ዶክተሮች የቆረጡበትን ሰው ዓለም ተስፋ የቆረጠበትን ቤተሰብ ተስፋ የቆረጠበትን ምድር አንቅራ የተፋቸውን የሚረገመውን ሰው ክፉ የተባለውን ሰውዬ ኢየሱስ መጣ። የተጣለው ሊያነሳ የዓለምን ብርቱ የሚባል ነገር ያሳፍር ዘንድ እግዚአብሔር ደካማ የሚባለውን ነገር መረጠ ተብሎ በቆሮንቶስ አንደኛ ቆሮንቶስ እንደተጻፈ የናዝሬቱ ኢየሱስ መጣ። በአካል ነው የመጣው። ኢየሱስ ለዚህ ነው ሁሉ ጊዜ ሲናገር በብረት አይን አይቼዋለሁ ምላችሁ መጣ። ሆስፒታል ነጭ ጋውን ለብሶ ምስክርነቴ ላይ ሰምታችኋል። የፊቱ ጸዳል ያየሁት ግርማ ሞገስ ያየሁት የፍቅር ፊት ያየሁት ሰላም ያኔ ይህንን ጌታ ለማገልገል ነው ማልችለው። I'm sorry በጣም ይቅርታ። አየህ አልጋ ላይ እዳቴ ተይታለች። አልጋው ጠርዝ ላይ አቢጊ እንደዚህ ተደገፋ እንቅልፍ ሸለባል ኮታ በሩን ስትከፍቱ በዚህ በቀኝ በኩል ግድግዳው ላይ እኔ ነኝ ያለሁት። እንቅልፍ የሚባል የለኝም። 3 ወር አልፎኛል። ተኝቼ አላውቅም። በቃ ካንሰሩ እየበላኝ ነው ምናምንና ወደ ሞት እየሄድኩ ስለሆነ ክፍት አድርጎት እንደዚህ ገባና በጣም ነው የሚያምረው። በጣም ፍቅር ፊት አለው። ፊቱ በጣም ውብ ነው በጣም እና ልክ እንደ ዶክተሮቹ ጋውን የሚመስል ነጭ ጋውን ለብሷልና እንዲህ ከፈት አድርጎት እንዲህ ግብት ሲል ሳየው አይካንት ማለት አይቼው እኔ ሰርቫይቭ ማድረግ አልቻልኩም። እምባዬ የፈሰሰ ጆሮዬ ሲገባ ነበርና እንደ ሕፃን ልጅ ሽንቴን ላይ ሳትኩ ማለት ነው። ሽንቴ ላይ ፈሰሰና የፍቅር ፊት ስለነበረው አየኝና ፈገግ ብሎ እንደዚህ ያለኝ ልጄ አትሞትም በህይወት ትኖራለህ ታገለግለኛለህ አለኝ። ያንን ጌታ ለማገልገል ነው በእንደዚህ አይነት ነገር ውስጥ እያለፍኩ ያቺን ፊት ያቺን ቃል ያቺን ፍቅር የሰማሁት በቃ እንዲገብቶ አይቶ አትሞትም አለኝ። በህይወት ትኖራለህ። እንዲህ ፈገግ ብሎ የሚያምር ነው በጣም
ሲጎልማሳው እንዲመስላል ላፊቱ ጸዳሉ ያበራል። አትሞትም በሕይወት ትኖራለህ ልጄ ታገለግለኛለህ አለ። ሲወጣ የእግሩ የሚሄድበት ድምፅ ኮቴው ይሰማኝ ነበር። እማ አልኳት። እናቴና አብዬ ልንቀሰቀስኳቸው እማ ብዙ ጊዜ እናቴ አውርተዋለች ሰምታችኋል። ውጡ አልኳቸው እና ወጡ። ኮሪደሩ በጣም ረጅም ነው ሆስፒታል። በዚህም ምንም ነገር የለም። ምንድን ነው ስትለኝ አሁን የነገርኳቸውን ስነግራት እናቴ ወደቀች። እኔ ጌታ አላውቅም፣ ለካ እሱ ያውቀኝ ነበር። አላውቀውም ኢየሱስ። እኔ እኮ አጋንንት ላይ ተቀምጦ ቡትጂ ለሰይጣን ምንሰዋበት መሰዊያ ላይ ቆሜ አፌን ከፍቼ የድሬዳዋ ስድብ ኢየሱስን ስድብ ያውቃል። አፌን ከፍቼ የስድብ አፍ አላቸው የሚለው ራእይ ላይ እኮ በኋላ ሳነብ ነው ንስሐ የገባሁት። ቅዱሳ ቆሜ እንደዚህ እናት እንደዚህ ብዬ እኮ ተሳልቤያለሁ ወደ ሰማይ። አያችሁ አጋንንት እንዴት ጨካኝ እንደሆነ፣ እንዴት ክፉ እንደሆነ፣ እንዴት የሰው ልጅ ላይ እንደሚጫወት። አጋንንት ነፍሰ ገዳይ ነው። ኢየሱስ ግን ፍቅር ነው። ኢየሱስ ፍቅር ነው። ያውም የማይሻር የማይለወጥ የማይቀያየር በመዟዟር ጥላ የሌለው ፍቅር። ወደደሽ አይደል? ልጁ አደረገሽ አይደል? በእጁ መዳፍ ቀረጸሽ አይደል? በእጁ መዳፍ የቀረጸሽ የወደደሽና ልጁ ያደረገሽ በሆነ ምክንያት ሊጣላሽ መሰለሽ? እስከ መጨረሻው ኢየሱስ አንቺን ለመጣላት ምንም ምክንያት የለውም። አንተን እግዚአብሔር ለመጣላት ምንም ምክንያት የለውም። በቃ ምክንያት ቢፈልግም የለውም። ምክንያቱም በኃጢአትና በበደል ሙት በነበርክ ጊዜ ነው እግዚአብሔር አብ አባት ከኢየሱስ ጋር ሕይወትን የሰጠ። እሱን በሚመስል ሞት አብረህ ሞተ። ትንሣኤውን በሚመስል ትንሣኤ ከእሱ ጋር ተነስተሃል። ጥምቀቱን በሚመስል ጥምቀት ከእሱ ጋር ተጠምቀሃል። ስምህ በሕይወት መዝገብ ተጻፈ ላይደመሰስ። ከቅዱሳን ጋር በብርሃን የርስቱ ተካፋይ ተደረገ። አሁን ይኸውልህ ይሄ ሁሉ ነገር ተሰጠ አይደለ? ልጅ ሆንክ፣ በአብ ቀኝ ተቀመጥ፣ ስምህ በሕይወት መዝገብ ተጻፈ፣ ርስት ተዘጋጀልህ፣ አገር ተሰጠ። እስቲ ሂድና ኢየሱስን ባላወክበት ወራት እና ዓመታት የነበረውን ሕይወትን አስበው። እስቲ ሂድ በህሊና መነጽር ወደኋላ ሂድ። እስቲ ይሄ ይገባህ ነበር? እኔ አይገባኝ። እኔ የመጣሁበት ሕይወት የኔ በደል፣ የኔ ኃጢአት፣ የኔ ግፍ፣ የኔ እርኩሰት፣ የኔ አመፅ፣ የኔ የመጨረሻ የጨለማ ሕይወት ለዮናስ ለጆሲ የሚገባው ህዝብ በተሰበሰበበት መቀጣጫ ለሌላው ማስተማሪያ እንዲሆን ጆሲ የሚገባው በአደባባይ በስቅላት በሞት ፍርድ መሞት ነው። ለእኔ የሚገባኝ እሱ ነው። እሱም ሲያንሰኝ ወይ በእሳት ስጋዬን አቃጥለው ወይ እንደ ብሉይ ኪዳን ዘመን በድንጋይ ቀጥቅጠው ሊገሉኝ የሚገባኝ አይነት ሰው ነኝ። የኔ ህይወት እንደዛ። እናንተ ታውቃላችሁ፣ ጓዳችሁ ይጠራው። ይሄኛውን የኃጢአተኛ የመጨረሻውን ጥግ ላይ ያለውን ሰውዬ እግዚአብሔር የምህረቱን ጥግ ለማሳየት የመጨረሻ በደለኛውን ሰውዬ አምጥቶ እንካ ይሄንን ወንጌል ስበክ ብሎ ሰጠው። ምን ብለህ ታወራለህ? ምንድን ነው የምትሰብከው? አይ ሲያሳፍር እግዚአብሔር ያሳፍራል። የሚያሳፍር እግዚአብሔር በፍቅሩ ነው የሚያሳፍረው። ወዶ ተሸክሞ ህይወት የማይገባን ህይወት ሰጥቶ የማይገባን ሽልማት ሰጥቶ እግዚአብሔር ያሳፍራል። የምታወራው ያሳጣል። ለዚህ ነው ብዙ ጊዜ የማወራው ስለማጣ ነው ማለት ነው። እንባዬ የሚቀድመው ወሬ እኮ ስለሚጠፋ። አንዳንድ ጊዜ ወሬ ጠፍቶባችሁ ማስረዳት አቅቷችሁ እንባችሁ ቀድሞ አያውቅም። በአንዳንድ ጉዳይ ላይ እንባችሁ የሚያስረዳ የሚያወራላችሁ ነገር የለም። ያ ማለት ነው። እና ፍቅሩን ሳስብ ነው ውስጤ ፈንቅሎ የሚወጣው ምጮ ማለት ሰው እንደብድ መሆነው። ይኸው አልቃሻው ጀመረ ይሉኛል ሌሎቹ። እኔ የመጣሁበትን ዓለም አያውቁም። ይኸው ነቢይ ጆሴው ለቅሶውን ጀመረ አልቃሻ ነቢይ ይሉኛል። አዎ ነቢዩ ኤርሚያስም አልቃሻ ነበር ልክ እንደኔ። እንዳውም ነቢዩ ኤርሚያስ በለቅሶ ነው የሚታወቀው። አልቃሻው ነቢይ ነው የሚባለው። ያለቅሳል፣ ደስ አይልም? ስቅ ብሎ ያለቅሳል። ዝም ማለት አልችልም። ፍቅር በውስጤ እንደ እሳት አቃጠለኝ ይላል። ሞፈርና ቀንበር ተሸክሞ ይጮሃል። ይመቱታል፣ እስር ቤት ይጥሉታል፣ ያዋርዱታል፣ ይሰደባል። እሱ እያለ ሐሰተኛ ነቢያቶች ቤተ መንግስት ይገባሉ። ነቢዩ ኤርሚያስንም ነግራቸው ግን በማኅፀን የተለየ በማኅፀን የተቀባ ይነቅል ይተክል ዘንድ እግዚአብሔር የሾመው የቀባው ያከበረው ሰው ነው። አያችሁ፣ ዓለም እንደዚህ ናት። እነ ኤርሚያስ እስር ቤት፣ ሐሰተኛ ነቢያቶች ቤተ መንግስት። በኤርሚያስ ዘመን እንዲህ ነበር ህይወት የቀጠለው። የምወድ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ
ድንቅ ነህ ኢየሱስ ሃሌሉያ ሃሌሉያ ኢየሱስ ስምህ ይቀደስ የኔ አባት የምወድ የልጅነቴ አምላክ በማፀን የሰራኝ ሳላውቅ ያወቀኝ አባ ምሕረት ያስገርመኛል ፍቅር ያስደንቀኛል የኔ አባት ምወድ ኢየሱስ የኔ አባት ታላቁን ስፒሪት በሕይወት መኖር የማይገባን ሰዎች ዛሬ በሕይወት አለን አባ መሽቶ ሲነጋ የማለዳን ፀሐይ ማይገባን ማየት ማይሳነን ሰዎች ዛሬም በሕይወት ቀጥለናል አባ ፍቅር ድንቅ ነው ምሕረት ድንቅ ነው የኔ ጌታ ስም ይባረክ ሃሌሉያ ኢየሱስ እንወዳለን አባ እንወዳለን መንፈስ ቅዱስ እኔ እወዳለሁ አባ ውድድድ ነው ማድረግ በቃ የሚገባኝ ቋንቋ ሃሌሉያ ኢየሱስ ስም ይቀደስ ሲወዳለሁ በሉት I love you በሉት I worship you በሉት የእውነት ፍቅራችሁን ግለጹለት እወዳለሁ ኢየሱስ በሉት ሃሌሉያ እወዳለሁ አባቴ ስም ይባረክ ስም ይባረክ ስም ይቀደስ 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 ምሕረት ብዛት ቸርነት ብዛት መልካምነት ብዛት ፍቅር ብዛት የማይለወጥ ፍቅር የማይሻር ፍቅር ሕያው የሆነ ፍቅር ዘላለማዊ የሆነ ፍቅር ወደድከን አባ የሚወደድ አንዳች ነገር ሳይኖረን የሚመረጥ አንዳች ነገር ሳይኖረን ጌታ ሆይ ከነበደላችን በኃጢአታችን ምክንያት ሙት በነበርን ጊዜ እግዚአብሔር ሆይ ከልጅ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን አባ አባ እናመሰግናለን ታርዳሃልና ክብር ይገባል ሲያመስግኑ ቴንኪዩ በሉት ቴንኪዩ አስጥለ ስለሰጠኝ አመሰግናለሁ በእኔ ጉዳይ ጣልቃ ስለገባ አመሰግናለሁ ቀንበሬን ስለሰበርክ አመሰግናለሁ እስራቴን ስለፈታ አመሰግናለሁ ሕይወትን ስለሰጠኸኝ አመሰግናለሁ አባቴ እወዳለሁ ኢየሱስ አንተ አልቻልኩም ዛሬ ደግሞ በኢየሱስ ይገርማል ማለት አንዳንድ ጊዜ እኮ መቀጠል የማይገባን ሰዎች ቀጥለናል መኖር የማይገባን ሰዎች ኖረናል ፍቅር እኮ ነው ያኖረን ምሕረት ቸርነቱ መርምሮን ሳይሆን ምሮን ማለት ነው ተምረን ከምሕረቱ ብዛት የተነሳ ከፍቅሩ ብዛት የተነሳ ወደኔ የመጡትን ከቶ ወደ ውጭ አላወጣቸውም አለ ኢየሱስ ወላጅ እንደሌላቸው ልጆች አልተዋቸውም አለ ኢየሱስ እኔ የሕይወት እንጀራ ነኝ ብሉኝ አለ ኢየሱስ God is love His almighty God ስኩ ትልቅ ነው ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር አምላክ ፍቅር ግድ አለውና ወረደ ኃይሉንም ክብሩንም ዙፋኑንም ወደ ኋላ ጣልና ሰው ሆነ በድንግል ማርያም ማህፀን ስለኛ ሰው ሆነ በሸላቾች ፊት እንደሚሸለት ቦት አፉን እንኳን ሊከፍት አልወደደም ወረደ ክብሩን ትቶ ወረደ እኔን ለማዳን በእኔና አብ መካከል የነበረውን የኃጢአት ግድግዳ ለማፍረስ ኢየሱስ ሰው ሆነ አምላክ ሰው ሆነ መለኮት ሰው ሆነ ፈጣሪ ፍጡር ሆነ ሰው ሆነ ስጋ ለበሰ ወረደ እና አልበቃውም ተተፋበት ተመታ በጥፊ የሾህ አክሊል ደፋ ኢሳይያስ ከ700 ዓመት በፊት በመንፈስ ቅዱስ ምሪት ውስጥ ሆኖ አየና ጀርባውን ለገራፊዎች ጺሙን ለፀጉር ነጮች አሳልፎ ሰጠ አለ ይሄ እግዚአብሔርን ፍቅር ሲናገር ማለት ነው ጎኑን ተወጋ ተቸለከረ እና ኢየሱስ ቀራንዮ መስቀል ላይ ተፈጸመ ዋጋ ከፈለ ዘወትር የምታመልከው አምላክ እግዚአብሔር ሊያድን ተችሎታልን ጥያቄ ምልክት ነው አንበሳ ጉድጓድ ገብቶ የዳነ ሰምተንም አይተንም አናውቅም
አንበሳ ጉድጓድ ተጥሎ በህይወት የወጣ ሰው ዓለም ከተፈጠረ ሰምተን አናውቅም። ታዲያ አንተ በቀን 3 ጊዜ የምትሰግድለት የምታመልከው ወርሺፕ የምታረገው ያ የዕብራውያን አምላክ የነዚህን የነፍሰ ገዳይ የተራቡ የአንበሶችን አፍ መዝጋት ችሏል ወይ ያለው ነው። እና ከማይታመን ስፍራ ድምፅ ወጣ። ካልተጠበቀ ስፍራ ህይወት ያለው ያልተሰባበረ ያልተቦጫጨቀ ያልተበላ ነፍሱ ያልጠፋ ከነግርማው ከነሞገሱ ያለ አንድ ነቢይ አንድ ዳንኤል የሚባል እንደ አማልክታቸው ብልጣሶር የአማልክት ስያሜ የተሰየመለት የመንፈስ ዓለምን ማንበብ መረዳት የሚችል ስፒሪት ሪልምን አንደርስታንድ የሚያደርግ የመጨረሻውን ዘመን ማየት የቻለ መንፈስ ዓለም ኮኔክት የሚያደርግ ሰብሮ የሚገባ ከመላእክቶች ጋር የሚያወራ እነ ገብርኤል መረጃ ከሰማይ ይዘው የሚመጡለት ዳንኤል የሚባል በባቢሎን በባዕዳን በምርኮ ምድር ተቀምጦ አንድ ድምፅ ከአንበሳ ጉድጓድ አሰማ። ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ በእግዚአብሔር ፊት ቅንነት ተገኝቶብኛል። ደግሞ በአንተ ፊት እኔ ያለ በደል ነኝ፣ በደል የሚባል አላደረኩም። ስለዚህ እኔ ዘወትር የማመልከው ያ እግዚአብሔር መልአኩን እኮ ልኮ የአንበሶቹን አፍ ዘግቷል አለው። ሰው ሚራክል ንጉሱ በ127 አገር አዋጅ አሳወጀ። የዳንኤልን አምላክ የማያመልክ በጠቅላላ ቤቱ የጉድፍ መጣያ ይሆናል አለ። በተንኮል በሴራ በደባ ዳንኤልን ወደ ጉድጓድ የጣሉ ሰዎችን ሰብስበው አምጥቶ አንበሳ ጉድጓድ ጣላቸው። የሚገርማችሁ ዳንኤልን ትራስ አድርገው ያሳደሩ አንበሶች እነዚህ ኪዳን የሌላቸው ያልተገረዙ ሸለፈታም ክፉ ሰይጣንን የሚያመልኩ ሰዎች ሲመጡ አንበሶቹ ገና በአንበሳው ጉድጓድ ሲጣሉ በአየር ላይ ስጋቸውን ዘነጣጥለው ገደሏቸው ይላል። ተዘጋ። የዳንኤል አምላክ የአንበሳውን አፍ ዘግቶታል እና ዳንኤልን ከአንበሳው አፍ አስጥሎ እግዚአብሔር አምላክ ለንጉሱ አሳልፎ በሕይወት ሰጥቶታል። እና እግዚአብሔር በሕይወታችሁ ዛሬ ማለዳ እንደዚህ እያደረገ ነው። አስጥሎ እግዚአብሔር የእናንተን ነገር እየሰጣችሁ ነው። የእናንተ ነገር ላይ እግዚአብሔር ጣልቃ እየገባ ነው። ለእናንተ መሆን የሚገባ በየትኛውም የመናፍስቱ ዓለም ኪንግደም ውስጥ ያለ ጉዳይ ላይ እግዚአብሔር ጣልቃ እየገባ ነው። እግዚአብሔር ቀንበርን እየሰበረ ነው። እስራትን እየፈታ ነው። እግዚአብሔር ሸለቋችሁን እየሞላ ነው። ምድረ በዳችሁን እያለመለመ ነው። የናስና የብረቱን መወርወሪያ እግዚአብሔር አምላክ እየቆረጠው ነው። እግዚአብሔር አምላክ በመንፈስ ቅዱስ ኃይል እየተንቀሳቀሰ ነው። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ተብሎ እንደተጻፈ የእግዚአብሔር ቃል ምድረ በዳውን ያናውጣል ተብሎ በእግዚአብሔር ቃል እንደተጻፈ መንፈስ ቅዱስ ምድረ በዳችሁን እያናወጠ ነው። በጌታ በኢየሱስ ስም ጭው ባለ ምድረ በዳ ምንጭን ማፍለቅ የሚችል የሕይወት መንፈስ የተአምራት መንፈስ የክብር መንፈስ እየተንቀሳቀሰ ነው። በጌታ በኢየሱስ ስም አምላኬ እግዚአብሔር ትዳርሽን አስጥሎ አስጥሎ ከክፉ ሰዎች አስጥሎ እግዚአብሔር አምላክ ትዳርን አስጥሎ ከነፍሰ ገዳዮች አስጥሎ ልጆችን አስጥሎ ከድራግ አስጥሎ ከዝሙት ከርኩሰት ከገብረ ሰዶም ልጆቻችሁን አስጥሎ በኢየሱስም ልጆቻችሁን ምርኮ አድርጎ ለእናንተ የሚሰጥበት አስጥዬ እግዚአብሔር ነገራቸውን እሰጣለሁ እንዳለ በእናንተ ጉዳይ የሰማይ አምላክ እግዚአብሔር ጣልቃ እየገባ ነው። የተርሴስ ልጅ የሚከለክልሽ የለም ብለሃል። ዛሬ ያለ አንዳች ከልካይ በኢየሱስ ስም ባላችሁበት ምድር እንደ አባይ ወንዝ ጎርፋችሁ የምታልፉበት ማለዳ ነው። እንባችሁ የሚታበስበት የተሰበረው የሚጠገንበት ያዘነ የሚጽናናበት የትኛውም አዋጅ የሚገለበጥበት ማለዳ ነው። የአስቴር አምላክ በዚያ አለ። የመርደኪዮስ አምላክ በዚያ አለ። ተአምራት ማድረግ የማይሰለቸው ልማዱ የሆነ እንግዳን ነገር የሚያደርግ በዛ 11ኛው ሰዓት አስቴር መጽሐፍ ምዕራፍ 9 ላይ በ11ኛው ሰዓት ጠላቶቻቸው ዕብራውያንን ከምድር ሊያጠፉ ተማምለው ሰይፍና ቆጠራቸውን ይዞ በተነሱ ጊዜ መጽሐፍ ቅዱስ እንደሚናገር ዕብራውያን በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ተብሎ እንደተጻፈ ዛሬ የሞት አዋጅ እየተገለበጠ ነው። የተወረወረ ጦርና ቀስት በኢየሱስ ስም እየተሰበረ ነው። የትኛውም የተቆፈረ መቃብር አፉን እንደከፈተ እየቀረ ነው። ነገር እንደነበረ አልቀጠለም። የአስቴር አምላክ ጣልቃ ገባ። ቀንበር ተሰበረ። እግዚአብሔር አምላክ ክርክራቸውን ተከራከረ፣ ፍርድን ፈረደላቸው። በሞታቸው ማግስት እግዚአብሔር ጣልቃ ገባ። 11ኛው ሰዓት ላይ ነገር ተገለበጠ። ጮይና በጌታ በኢየሱስ ስም አዋጁ ተገልብጧል። የያዘኝ እስራት ተፈቷል። በሽታው ለቆኝ ሄዷል። ቀንበር ተሰብሯል። የሞት ቀንበር ከላይ ላይ ተሰበረ። በይና ውጪ በሮች ተከፍተዋል። የሰላም አየር ወደ እኔ መጥቷል። ነፃነት ወደ ታውጆልኛል እንጂ ሰስማይቲንም እግዚአብሔር አምላክ አዋጅን ገለበጠ። ሃማ ባዘጋጀው መስቀያ ራሱ ተሰቀለ። ንጉሥ ለወደደው እንዲደረግለታል። የመርደኪዮስ አምላክ መርደኪዮስን በከተማው አደባባይ እያዞረ መለከት እያስለፈለፈ
ንጉሥ ለወደደው እንዲደረግለታል እየተባለ መለከት በአደባባይ እንዲለፈፍ አደረገ። ዛሬ ነግራችኋለሁ፣ ንጉሥ ለወደደው ያውም የነገስታት ንጉሥ ለወደደው ክቡር ለሆነ ሕዝብ በደሙ ለተዋጀ ሕዝብ ዛሬ የምስራች አለኝ። አስጥሎ ይሰጣችኋል፣ አስጥሎ ይሰጥሻል፣ አስጥሎ ይሰጣል። ሞገስን ትቀበላል፣ ሰላም ትቀበላል፣ ደስታ ትቀበላል፣ ዝማሬ ትቀበላል፣ የቃል ሙላት ትቀበላል። የጸሎት ኃይል ይታደሰ፣ መሰዊያ እንደገና ይቆማል። እግዚአብሔር አምላክ አስጥሎ ይሰጣል። የተወሰደ የተቀማ የትኛውም ያንተ በኢየሱስ ምርኮ የምትለው ነገር ሁሉ ተመልሶ እጅ ይገባል። በእናንተ ጉዳይ ሰማይ ይንቀሳቀሳል። በእናንተ ጉዳይ መለኮት ዓለም በኢየሱስ ስም ይንቀሳቀሳል። በእሳት ውስጥ ብታልፍ እሳቱ በኢየሱስ ስም አያቃጥልም፣ ወንዞች አያሰጥመው። የጠራ እግዚአብሔር ካንተ ጋር ነው። ኃይልህን እንደ ንስር ያድሰዋል። እግዚአብሔር ተራራን ደልዳላ ሜዳ ያደርጋል። በስውር ያለችው መዝገብ በፊት ይገልጣል። እግዚአብሔር ስለጠራ አስጥሎ ይሰጣል፣ አስጥሎ ይሰጥሻል። የናሱንም የብረቱንም መወርወሪያ የሰራዊቱ ጌታ እግዚአብሔር ካንቺና ከዘሮችሽ ላይ ይቆርጠዋል። ጩይና አስጥሎ ሰጥቶኛል። ሃሌሉያ። አፉን እንደከፈተ በጌታ በኢየሱስ ስም ይቀራል። በእናንተ ጉዳይ እግዚአብሔር ጣልቃ የሚገባበት ማለዳ ነው። ጥቂት ነገር ነው የምናገረው። ከዛ ፕሮፌሲ ታይም አለ። ለታመሙ ሰዎች በስርዓቱ ስላሉ የመናፍስቱ ዓለም መንግስት ቀንበር ለጫነባቸው ነፍሳት መጸለይ ይፈልጋሉ። አስጥሎ እግዚአብሔር ይሰጣቸዋል። ሎርድ ጂሰስ ዳኪዳ ሲና ማሁር ደልቨሺላ ሐኪ ባህርዶ ኮቦሳ ካባያ ኢየሱስ ጌታ የሆነ እጄ ላይ ከበደ እግዚአብሔር ግሎሪ መጥቷል። ሃዱ ሰቢባ ሎቫ ካባያ አራኒያኔ ሲ ኢልቫ ሐኪታ ላቫ ካባ ሱብራኒያሎስ I feel the power of Holy Ghost። እጄ ላይ እግዚአብሔር እጅ መጥቷል። in Jesus mighty name thank you Holy Spirit thank you Holy Spirit ኦ ኢየሱስ ስም ይቀደስ። አስጥሎ እስቲ አስጥሎ ይሰጠኛል በይ። ጤንነታችሁ በመናፍስቱ ዓለም መንግስት የተያዘ፣ በረከታችሁ የተያዘ፣ ሰላማችሁ የተያዘ፣ ሳምባ ኩላሊታችሁ የተያዘ፣ ልብና ጨጓራችሁ የተያዘ፣ ደማችሁ የተያዘ ኦሬዲ ክፉ ሁሉ ከክፉ ነው ተብሎ እንደተጻፈ ዓለምና መላው በክፉ እንደተያዘ ይሁን። ዓለምና መላው ይልና ሐዋርያው ዮሐንስ በክፉ እንደተያዘ እናውቃለን። ኦሬዲ ነገራችሁ በክፉ የተያዘባችሁ በክፉ የተያዘ ለምሳሌ በረከት በክፉ የተያዘ ይሁን። ደምሽ በኤችአይቪ ቫይረስ በሚባል ክፉ የተያዘ፣ ደምሽ ካንሰር በሚባል ክፉ የተያዘ፣ ጡትሽ ካንሰር በሚባል ክፉ ዓለምና መላው በክፉ እንደተያዘ እናውቃለን። ማለት ዓለምን የያዘው ክፉ ነው፣ ዓለምን የሚዘውረው ክፉ ነው። ስለዚህ ነገራችሁ በክፉ የተያዘ፣ በክፉ ልምምድ የተያዙ፣ በርኩሰትና በአመጽ የተያዙ እግዚአብሔር እንደዚህ የሚል ድምጽ ነው ወደኔ አስጥዬ እሰጣቸዋል። እግዚአብሔር አምላክ በክፉ እጅ የገባውን ለእናንተ መሆን የሚገባውን በመናፍስቱ ዓለም ኪንግደም ውስጥ ያለውን በረከት፣ ሰላም፣ ጤና፣ ደስታ በጌታ በኢየሱስ ስም አስጥሎ በዚህ ማለዳ ይሰጣቸዋል። ይሰጥሻል። አስጥሎ እስቲ ጮይና አስጥሎ ነገር ይሄን ድምጽ አሜን ብለህ ከተቀበልክበት ከዚህ ማይክሮ ሰከንድ ጀምሮ እንደ ነብይ ተነብያለሁ። ነገር እንደነበረ አይቀጥልም። ግራ መጋባት እንደነበረ አይቀጥልም። መጨነቅ፣ መተከዝ፣ መሄጃ ማጫ፣ መጠጊያ ጥላ ማጫ በኢየሱስ ስም እንደነበረ አይቀጥልም። ምድረ በዳው አይቀጥልም። በሽታው አይቀጥልም። ረሃብና ቸነፈሩ በኢየሱስ ስም አይቀጥልም። ፕሮፌሲ እየተናገርኩ ነው። አሜን ብለህ ውሰድ። ይሄን ድምጽ ከሰማሽበት ማይክሮ ሰከንድ ጀምሮ መካንነት አይቀጥልም። አለመከናወን አይቀጥልም። ዘርቶ አለማጨድ አይቀጥልም። ተምሮ አለመመረቅ አይቀጥልም። አድጎ አለማግባት አይቀጥልም። እግዚአብሔር በእናንተ ጉዳይ ጣልቃ ይገባል። ወዶኛልና አዳነኝ፣ ወደ ሰፊ ስፍራ አወጣኝ ተብሎ እግዚአብሔር ቃል እንደተጻፈ ከተቆነጠረ ከተሰገነ ከዛች መንደር ነጥቆ የሚያወጣ የልዑል እግዚአብሔር መንፈስ በኢየሱስ ስም ይገባብሻል። ሃሌሉያ። አይቀጥልም። በዚህ መንፈስ ነው የምናገረው። አይቀጥልም። መከራ አይቀጥልም። ረሃብ፣ ቸነፈር፣ በመልካሙ ዘር መካከል የተዘራ ክፉ ዘር አይቀጥልም። ጤናችሁን የያዘ በሽታ አይቀጥልም። ደማችሁን የያዘ ካንሰር አይቀጥልም። ቆዳና አጥንታችሁን የያዘ በሽታ አይቀጥልም። በናዝሬቱ ጌታ በኢየሱስም አይቀጥልም። ቆዳ ላይ ያለ በሽታ ሲፈወሳ ያለው አይቀጥልም።
ወገብ ላይ ያለ በሽታ ሲነቀል ያለው አይቀጥልም። በደም ውስጥ ያለ HIV ሲነቀል ያለው አይቀጥልም። እግዚአብሔር አስጥሎ ይሰጣል። አስጥሎ እግዚአብሔር ይሰጥሻል። አስጥሎ ነው ያልኩት። አስጥሎ በረከታችሁን ይሰጣችኋል። በመልካሙ ዘር መካከል የተዘራ ክፉ ዘር ሰማይ ያላወቀው ሰማይ ዕውቅና ያልሰጠው ሰማይ ያላከበረው ያደገ የተንጀረገገ ካደገ ከተንጀረገገ ብዙ ብራንቾች ብዙ ቅጠል ብዙ ፍሬ ከሰጠ በኋላ ውጤቱ ሲታይ ካንሰር HIV ማጣት መከራ ጉስቁልና የሆነ የትኛውም ህይወታችሁ ላይ ጤናችሁ ትዳራችሁ ላይ የሥራ ገበታችሁ ላይ ያለ ክፉ ዘር ሁሉ በጌታ በኢየሱስም ይነቀላል። እግዚአብሔር ነው የሚነቅለው። መንፈስ ቅዱስ ይነቅለዋል። ነገር እንደነበር አይቀጥልም። እግዚአብሔር አስጥሎ በኢየሱስም ይሰጣችኋል። ከዚህ መንፈስ ጋር ኮኔክት ታደርጋላችሁ። በእናንተ ጉዳይ ላይ የሰራዊቱ ጌታ እግዚአብሔር ጣልቃ ይገባል። ኢን ጂሰስ ማይቲ ኔም ቴንክ ዩ። ማርቆስ ወንጌል ምዕራፍ 9 ላይ ያለቃለሁ ዛሬ ማካፈላችሁ። ማርቆስ ምዕራፍ 9 የከበረ እግዚአብሔርን ቃል ነው በፊታችሁ የተናገሩት። ከቁጥር 14 ጀምሮ ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው ጻፎቹም ከነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ ሐረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ ታገሳችኋል? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜ ሊያጠፋው ወደ እሳት ወደ ውሃም ጣለው። ቢቻል ግን እዘንልን እርዳንም አለው። ኢየሱስም ቢቻል ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውኑም የብላቴናው አባት ጮሆ አምናለው፣ አለማመኔንም እርዳው አለ። ኢየሱስም ሕዝቡን እንደገና ሲሯሯጡ አይቶ እርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮ መንፈስ እኔ አዛሃለሁ፣ ከእርሱ ውጣ፣ ከእንግዲህም እንዳትገባበት አለው። ከእንግዲህም እንዳትገባበት እኔ አዛሃለሁ። አንተ እርኩስ መንፈስ፣ አንተ ዲዳ ደንቆሮ መንፈስ ከዚህ ብላቴና ውጣ። ከእንግዲህ ከወጣ በኋላ ከእንግዲህ እንዳትገባበት አለው። ከእንግዲህ እንዳትገባበት። አሁን ሙሉ ያወራ ነው በመንፈስ ቅዱስ ምሪት ውስጥ ሆነን የሰበክነው እግዚአብሔር ቃል ይሄ አሁን ያነበብኩት ነው። አይቀጥልም። የአንበሳውን አፍ ይዘጋል እግዚአብሔር። ዘራችሁን የበላ የጨሌውን አፍ ይዘጋል እግዚአብሔር። የአመቺሳው አፍ ይዘጋል። የእባብና የዘንዶውን አፍ እግዚአብሔር ይዘጋዋል። የመተተኞችን አፍ እግዚአብሔር ይዘጋል። የቅጠል በጣሽ የስርማሹን አፍ እግዚአብሔር ይዘጋል። የአስማተኞችን አስማት እግዚአብሔር ይገለብጠዋል። ሟርተኛይቱ በሕይወት ትኖር ዘንድ አትፍቀድ ተብሎ እግዚአብሔር ቃል ተጽፏልና በጌታ በኢየሱስም ሟርተኞች በሕይወት ይኖሩ ዘንድ አንፈቅድም። እርግማናቸውን ወደ በረከት ቀይረዋል። የተወረወረ ጦርና ቀስት አያገኛቸውም። መንገዳቸው ላይ የእግዚአብሔር መልአክ ይቆማል። መንገዳቸው ዳጥና ጨለማ ይሆናል። ነገር ግን እናንተ ቤት የጽድቅ ፀሐይ ይወጣል። ነገር እንደነበረ አይቀጥልም። መከራው እንደነበረ አይቀጥልም። ረሃብ እንደነበረ አይቀጥልም። አለመሳካት እንደነበረ አይቀጥልም። ጉስቁልናው እንደነበረ አይቀጥልም። በሽታው እንደነበረ አይቀጥልም። ድህነቱም እንደነበረ አይቀጥልም። ግራ መጋባቱ እንደነበረ አይቀጥልም። ፌሌሪቲ አይቀጥልም። በኢየሱስ ስም አይቀጥልም። እግዚአብሔር በእናንተ ጉዳይ ጣልቃ ይገባል። ዱይ ካሲላቫና ሲያኮ ወጊዳ ሊቭ አሎ ረብኒና ሲያኮር ዳልቫሺ ባሃካባያ አስጥሎ ጩይና አስጥሎ ይሰጠኛል። አስጥሎ ፍርድ ቤት የምትመላለሱ እግዚአብሔር ምስክሬ ነው። አስጥሎ የእናንተን ኬዝ ይሰጣቸዋል። በነፃነት ትኖሩ ዘንድ የነፃነት መንፈስ ይገናኛቸዋል። ለእናንተ መሆን የሚገባ በገዢ በኃያላን በመሳፍንት በነገስታት ጓዳ ያለ ነገር በኢየሱስ ስም ወደ እናንተ ይመጣል። እግዚአብሔር በእናንተ ጉዳይ ይንቀሳቀሳል። አስጥሎ እግዚአብሔር አምላክ ይሰጣቸዋል። አስጥሎ
ለእናንተ መሆን የሚገባ በመናፍስቱ ዓለም ኪንግደም ውስጥ ያለ ብርና ወርቁን በጌታ በኢየሱስም ጤናችሁን፣ በረከታችሁን፣ ትዳራችሁን፣ ልጆቻችሁን በተለይ ማህፀናችሁ የተዘጋ እህቶች መውለድ ያቃታችሁ በስርዓት ውስጥ ያላችሁ ቀንበር የከበደባ አስጥሎ የስብከቴ አርዕስት እሱ ነው። እግዚአብሔር አምላክ በዚህ ማለዳ አስጥሎ በኢየሱስም ይሰጣችኋል። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ማርቆስ ወንጌል ምዕራፍ 9 ላይ ያለውን በዲዳና ደንቆሮ መንፈስ የተያዘውን ያንን ብላቴና ወደ ደቀ መዛሙርቶቹ የብላቴናው አባት ይዞት በመጣ ጊዜ ደቀ መዛሙርቶቹ ሊያድኑት ወይንም ሊፈውሱት ከአጋንንት እስራት ነፃ ሊያወጡት ባቃታቸው ጊዜ ኢየሱስ ያዕቆብ ዮሐንስንና ጴጥሮስን ወደ ረጅም ተራራ ይዟቸው ወጣ። ከተራራ ሲመለስ ሁካታና ግርግር እዛ ከተራራው በታች ይጠብቆት ነበረ። ኢየሱስን ባዩት ጊዜ ሮጦ መጥተው እጅ ነሱት ይላል መጽሐፍ ቅዱስ ሲናገር። ከዛ በኋላ የብላቴናው አባት መጣና ብላቴናው ያለበትን ስታተስ የደረሰበትን መከራና ስቃይ የመናፍስቱ ዓለም መንግስት ጨረቃን ምክንያት በማድረግ ብላቴናው ሊገለው ከልጅነቱ ጀምሮ እንዴት ያሰቃየው እንደነበረ የተረከበት ክፍል ነው። ከምን ጀምሮ? ከልጅነት ጀምሮ። አየህ፣ እስኪ ከልጅነታችሁ ጀምሮ እየተከተለ ነገራችሁን የሚመታ ነገራችሁን ፌል የሚያደርግ ነገራችሁ እንዳይሳካ ፍሬ እንዳታፈሩ ይህ ብላቴና በመናፍስቱ ዓለም መንግስት ነገሩ ተነካክቶ የተበላሸበት ጨረቃን ምክንያት ሰበብ እየፈለገ አጋንንቱ ዓለም መንግስት የሚጫወትበት ከእኩዮቹ የተለየ ቤት ተዘግቶ ቤት ውስጥ የሚቀመጥ በእሳትና በውሃ ውስጥ በተደጋጋሚ የሚወድቅ የመናፍስቱ ዓለም መንግስት አደገኛ የሆነ ጫና የፈጠረበት መማር ያልቻለ መመረቅ ያልቻለ ጤናማ መሆን ያልቻለ ጤናው የተወሰደ የትምህርት ዓለሙ የተወሰደ የጋብቻ ዓለሙ የተወሰደ ኖሌጁ የተወሰደ የገዛ ፈቃድ የሌለው ይሄ ደግሞ ከልጅነት ጀምሮ ነው። ስለዚህ ከልጅነታችሁ ጀምሮ በዘር ውስጥ የሚሰራ እርግማን እየተከተለ ነገራችሁን የሚመታ ዘርታችሁ እንዳታጭዱ ተምራችሁ እንዳትመረቁ አድጋችሁ እንዳታገቡ አግብታችሁ እንዳትወልዱ በስራ ገበታ እንዳትባረኩ የሚያደርግ ኤኒ ጄኔሬሽናል ከርስ ካለ ዛሬ ለእናንተ ምስራች አለኝ። እንደዚህ ያልኳችሁ ነው። እግዚአብሔር አምላክ ምስክሬ ነው። የልዑል እግዚአብሔር መንፈስ አስጥሎ በኢየሱስም ይሰጣችኋል። እስጮይና አስጥሎ ይሰጠኛል። ኢየሱስ ያደረገው ይህንን ብላቴና ከመናፍስቱ ዓለም የክፉ መንጋጋ ከበላተኛው አፍ እግዚአብሔር አምላክ ዳዊት እንደዚህ ያለ አንተ የክፉዎችን መንጋጋ መጣልና የነፍሰ ገዳዮችን ጥርስ ሰብረሃል። እግዚአብሔር ያደረገው በልጁ በክርስቶስ ኢየሱስ ይህንን ብላቴና ከሕፃንነቱ ጀምሮ እየተከተለ ጨረቃን ምክንያት እያደረገ በተለያየ ስፍራ እየጣለ ነፍሱን ሲያሰቃይ ስጋውን ገዝቶ ነፍሱን አዝሎ አድቅቆ የመናፍስቱ ዓለም ባሪያ አድርጎ የነበረውን ብላቴናውን ተቆጣጥሮ ይዞ የነበረውን የዲዳና የደንቆሮ መንፈስ ኢየሱስ አዘዘው። ኢየሱስ ገሰጸው። የሚገርማችሁ ደግመህ እንዳትመጣበት ደግመህ እንዳትይዘው ደግመህ እንዳታሰቃየው ከዚህ ብላቴና እንድትወጣ አዛለሁ። ደስጮይና እስከ ዛሬ ያሰቃየ እስከ ዛሬ በረከቴን ያዝ እስከ ዛሬ ከልጅነቴ ጀምሮ እየተከተለ ነገሬን ሲመታ የነበረ ከጋብቻ ውጪ ያደረገ ከውቀት ውጪ ያደረገ ከጤና ውጪ ያደረገ እስከ ዛሬ ነፍሴን ስጋዬን ተቆጣጥሮ የመናፍስቱ ዓለም መንግስት ሲጫወትብኝ የነበረ የሉሲፈር ክፋት አሰራር ዛሬ ለመጨረሻ ጊዜ ጥሎኝ ይሄዳል። ደግሞ ከእንግዲህ ወዲያ አይመጣብኝም እያላችሁ ተናገሩ። ከእንግዲህ ወዲያ ደግመ እንዳትመጣ ታውቃላችሁ። ወደ ቤት በገቡ ጊዜ ጠይቁት አይደል ማለት ለምንድን ነው እኛ ማውጣት ያልቻለ? እንደዚህ አይነቱ ወገን በጾምና በጸሎት ካልሆነ በስተቀር ዝም ብለ ስለተወራጨ ዝም ብለ ስለጫውክ ምን ፈልጋል መሰለው? የህይወት ንጽህናና የጸሎት ህይወት የሚፈልግ የዲዳ የደንቆሮ መንፈስ ጨረቃን ምክንያት እያደረገ ብላቴናውን በእሳትና በውሃ ውስጥ የሚጥል ነፍሰ ገዳይ መንፈስ አደገኛ ስፒሪት ዝም ብሎ የሚወጣ እንዳይመስላችሁ አላቸው ኢየሱስ። ስለዚህ ኢየሱስ የጸሎትና የጾምና የጸሎት ህይወት ነበረው። የህይወት ንጽህና ነበረው። በክርስቶስ ኢየሱስ ፊት በፈጣሪ ፊት ፍጡር መቆም ስለማይችል ነገር ግን ለደቀ መዛሙርቱ ነገ ለሚኖራቸው ረጅም ዘመን የአገልግሎት ህይወት እንዲህ አይነቱን መንፈስ በጾምና በጸሎት ማውጣት እንደሚችሉ ያስተማራቸው ነበር። አመጣ ለደቀ መዛሙርቶቹ። ሁሉም ጮሁ፣ ገሰጹ። አጋንንቱ ግን ከብላቴናው ሊወጣ አልቻለም። ነገር ግን ኢየሱስ ክርስቶስ
ጴጥሮስ ያዕቆብና ዮሐንስ ይዞ ከተራራ በወረደ ጊዜ ደቀ መዛሙርቶቹ ታች የነበሩት ገሚሶቹ አጋንንቱን ማውጣት ስላልቻሉ ፈሪሳውያንና ሰዱቃውያን ግርግር ፈጥረው ጥያቄ እየጠየቁ ያስጨንቋቸው ስለነበረ ኢየሱስን በተመለከቱት ጊዜ ሮጠው መጡና ረቡኒ ብለው እጅ ነሱት ይላል። መምህር ወይ ብለው እጅ ነሱት ይላል። የዚህ ጊዜ የዚህ ብላቴና አባት መጣና ጌታ ሆይ እንደምታየው ብላቴናው ከልጅነቱ ጀምሮ በአጋንንት ግዛት ውስጥ ያለ ነው። ይህንን አጋንንት ደቀ መዛሙርቶች እንዲያወጡት ልጁ ነፃ እንዲወጣ ቀንበር እንዲሰበርለት እስራቱ እንዲፈታ አምጥቼው ነበረ። ደቀ መዛሙርቶቹ ግን ይህንን አጋንንት ፈጽመው ሊያስወጡት አልቻሉም ብሎ የብላቴናው አባት ክስ በሚመስል ቋንቋ ለናዝሬቱ ኢየሱስ ነገሩን ገልጦ አስረዳ። አንተ የማታምን ጠማማ ትውልድ እስከ መቼ ድረስ እኔ ካንተ ጋር እቆያለሁ? ወደ እኔ አምጣዋልና አጋንንቱ ሲገስጸው አጋንንቱ በምድር ላይ ጥሎት አንፈራገጠ፣ አረፋ አስደፈቀ። መጫው ሲጀምር ወደ ብላቴናው አባት ዞረና የብላቴናውን አባት ናዝሬቱ ኢየሱስ ጠየቀው። ይህ ብላቴና እንደዚህ መሆን ከጀመረ ምን ያህል ጊዜ ሆኖታል ሲለው ከልጅነቱ ጀምሮ የገባበት መንፈሱ ከልጅነቱ ነው። ይህ ብላቴና ከልጅነቱ ጀምሮ አጋንንት ስለገባበት መማር አይችልም። ትምህርት ቤት ቢሄድ ይወድቃል፣ መንገድ ዳር ላይ ይወድቃል፣ እሳት ውስጥ ይወድቃል፣ ውሃ ላይ ይወድቃል፣ ከተራራ አፋፍ ይወድቃል፣ ገደል ውስጥ ይገባል። አጋንንቱ ከልጅነቱ ጀምሮ ስለገባበት ይህ መንፈስ ልጁን አታክ ስላደረገው የልጁ አይምሮ ጤነኛ አይደለም። ከልጅነቱ ጀምሮ ነው። ከዚህ ነገር የተነሳ በር ተዘግቶበት ነው ቤት ያለው ብላቴናው። ከማህበረሰብ ተገልሏል። ከኩዮቹ በታች ሆኗል። ተምሮ መመረቅ አይችልም። አድጎ ማግባት አይችልም። ልጁ ተሰቃየ። ከልጁ ስቃይ የተነሳ እኛም ወላጆቹ ተሰቃይተናል። ጌታ ሆይ አለውና ቢቻል ብላቴናውን ፈውስ ሲለው ቢቻል ትላለህ። ቁጥር 23 ነው የምነግራችሁ። ቢቻል ትላለህን አለው ኢየሱስ። ለሚያምን ሁሉ ይቻላል። እሱ ጮይና አምናለሁ ሁሉ ይቻላል በይ። አምናለሁ ሁሉ ይቻላል። አምናለሁ ሁሉ ለቆኝ ይሄዳል። አምናለሁ ትዳሬን ለቆ ይሄዳል። አምናለሁ ልጆቼን ለቆ ይሄዳል። አምናለሁ ጤናዬን ለቆ ይሄዳል። አምናለሁ የሥራ ገበታዬን ለቆ ይሄዳል። አምናለሁ ቢዝነሴን ለቆ ይሄዳል። አምናለሁ የትምህርት ገበታዬን ለቆ ይሄዳል። አምናለሁ የእጮኝነት ሪሌሽንሺፕን ለቆ ይሄዳል። አምናለሁ። ለሚያምን አለው ኢየሱስ ሁሉ ይቻላል። ወዲያ ብላቴናውን ያዘውን አጋንንት ገሰጸውና ከእርሱ እንድትወጣ አዛሃለሁ ካለ በኋላ ደግሜ እንዳትመጣበት እነግርሃለሁ። ደግሜ እንዳትመጣ ይበቃሃል። ከሕፃንነቱ ጀምሮ ዘመኑን በልተሃል። ወጣትነቱን በልተሃል። ልጅነቱን በልተሃል። ከኩዮቹ ጋር እንዳይቦርቅ አድርገሃል። ነገሩን ተብትበይሳ ሐሰቃይታ ጨረቃን ምክንያት እያረከ የብላቴናውን ዘመን በልተሃል። ደግሜ እንዳትመጣ አዛለዋል። ዛሬ በጌታ በኢየሱስም ደግሞ እንዳይመጣ፣ ደግሞ ነገር እንዳይዛችሁ፣ ደግሞ መተብተብ እንዳይሆን፣ ደግሞ መሳት፣ ደግሞ መውደቅ፣ ደግሞ መዛል፣ ደግሞ አለመቀደስ እንዳይሆን በጌታ በኢየሱስም እየደጋገመ እየመጣ ነገራችሁን የሚያጦስ፣ ነገራችሁን አዙሪት ውስጥ የሚያገባ፣ ነገራችሁን እንደገና የኋሊት የሚጎትት፣ ፍሬ እንዳታፈሩ የሚያደርግ፣ እንዳታገቡ፣ እንዳትመረቁ፣ ዘርታችሁ እንዳታጭዱ፣ በነገር ሁሉ ፍሬ እንዳትሰጡ የሚያደርግ የትኛውም የመናፍስቱን ዓለም መንግስት ዛሬ ለአንድና ለመጨረሻ ጊዜ ካንቺና ከዘሮችሽ ላይ ካንተና ከዘሮች ላይ በጌታ በኢየሱስ ስም ሰብራለሁ። ደግመህ አለው ኢየሱስ እንዳትመጣ አዛለሁ አለ። ሁሉ ጊዜ ለልጆቹ ህይወትን ነው የሚሰጠው። በረከትና ሰላም ደስታ ነው የሚሰጠው። ክፉ ሁሉ ከክፉ ዓለም መንግስት የሚረጭ ነው። ክፉ ሁሉ ህይወታችሁ ውስጥ ያለ ጨለማ፣ አለመሳካት፣ አለመከናወን ሁሉ ከመናፍስቱ ዓለም የሚመጣ ነው። ለዚህ ነው አጥብቃችሁ መጸለይ የሚያስፈልጋችሁ። አጥብቃችሁ መቃወም የሚያስፈልጋችሁ። እሺ ውሃው ላይ ቃል አውጣ። 7 ቁጥር ተጨናችኋል። ውሃው በእጃችሁ እንዳለ አምናለሁ። በውሃው ላይ ቃል አወጣለሁ። በእምነታችሁ ልክ ውሃውን ተጠቀሙ። የሰማይ አምላክ እግዚአብሔር በህይወታችሁ እንግዳ ነገር ያደርጋል። እግዚአብሔር ታማኝ ነው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ትልቅ ነው፣ ማንንም ግን አይንቅም። የሰራዊቱ ጌታ እግዚአብሔር በህይወታችሁ፣ በጓዳችሁ፣ በትዳራችሁ፣ በጤናችሁ ላይ ታላቅና እንግዳ ነገር ያደርጋል። አስጥሎ እግዚአብሔር አምላክ ብላቴናውን ለአባትየው እንደሰጠው ከምን አስጥሎ? ከሚያፈራግጠው፣ አረፋ ከሚያስደፋው፣ ጥርስ ከሚያንገጫግጭ፣ በእሳትና በውሃ ውስጥ ከሚጥለው፣ ከልጅነቱ ጀምሮ ነገረ ዓለሙን ተብትቦ ከያዘው ከክፉ መንፈስ
ከዲዳ ደንቆሮ መንፈስ የናዝሬቱ ኢየሱስ ይህንን ብላቴና አስጥሎ ከመናፍስቱ ዓለም ኪንግደም ለአባትየው ጤነኛውን ሊሰጠው ዛሬ በኢየሱስ ስም እግዚአብሔር አምላክ የናንተን ነገር አስጥሎ በእጃችሁ አሳልፎ የሚሰጥበት ማለዳ ስለሆነ በእምነታችሁ ልክ ተቀበሉ። አስጥሎ ነው የሰጠው። ቢኮዝ ብላቴናው በማተ ይዟል። ይሄ ብላቴናው ነው ልበል፣ በማተ ይዟል፣ በመንፈሱ ተይዟል። ከመቼ? ከልጅነት ጀምሮ። ኢየሱስ መጣ። ብላቴናውን የያዘውን ሰይጣን ዲዳ ደንቆሮ መንፈስ ጨረቃን ምክንያት እያደረገ የሚያንፈራግጥ ጥርሱን የሚያንገጫግጭ ሰውነቱን የሚያደርገውን አጋንንት ምን አድርገው? እኔ አዛሃለሁ አንተ ዲዳ ደንቆሮ መንፈስ ከዚህ ብላቴና ውጣ፣ ደግመ እንዳትመጣበት ሲለው አጋንንቱ ወጣና ሄደ። ብላቴናው ብቻውን አልቀረም። ኢየሱስ መጣና ብላቴናውን ነፃ የወጣውን አጋንንት የለቀቀውን ብላቴና ከመናፍስቱ ዓለም ከነፍሰ ገዳይ መንጋጋ አስጣለና ለአባትየው ሰጠው። እንካለው ለአባትየው ሰጠው። የስብከታችን አርዕስት ይሄ እንዳትረሱ እሺ። አስጥሎ እግዚአብሔር አምላክ በረከታችሁን፣ ሰላማችሁን፣ ደስታችሁን፣ ጤናችሁን፣ ትዳራችሁን የባተሉ የባከኑ የባዘኑ ልጆቻችሁ የሰማይ አምላክ እግዚአብሔር አስጥሎ